ድርሳነ መስቀል ላይ እንደምታውቁት ድርሳነ መስቀል ላይ ቶሎ ብዬ ላሳያችሁ። ድርሳነ መስቀል ላይ የሥላሴ አካላትን 5 ያደርጓቸዋል እነ ልደተ ቃል። ይኸው ድርሳነ መድኃኔዓለም ይኸውላችሁ፣ ድርሳነ መድኃኔዓለም ዘሁድ የሚለው ነው። ገጽ 96 ላይ ምን ይላል? ይህ መስቀል ይላል፣ መስቀሉን ማለት ነው፣ እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁ መድኃኒታችን ይልና ኢየሱስ ክርስቶስ ማለት ነው ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው ማለት ነው። ማርያምና መስቀሉ እኩል ናቸው ከመድኃኒታችን ጋር ይላል። ኦኬ ላይ ደግሞ ሶስትነታቸው ብሎ አብ ወልድ መንፈስ ቅዱስን ዘርዝሯል። የሥላሴ አካል በኦርቶዶክስ ስንት ነው? 5። በወንጌል አማኞችስ 3፣ አብ ወልድ መንፈስ ቅዱስ ብቻ። ማርያምና መስቀሉ በኦርቶዶክሳውያን የሥላሴ አካላት ናቸው፣ 5 ናቸው። ይኸው መጽሐፍ እያሳየው ነው። በእኛስ በወንጌላውያን አማኞች 3 ብቻ አካል ነው ያለው። አብ ወልድ መንፈስ ቅዱስ 3 አካል ነው ያለው። ኦኬ እነሱ ግን ይኸው ድርሳነ መድኃኔዓለም ዘሁድ የቤተክርስቲያናቸው መጽሐፍ ነው። ማርያምና መስቀሉ ከመድኃኒታችን ጋር ትክክል ናቸው፣ እኩል ናቸው ይላል። ኦኬ ከላይ ሶስትነታቸው ትክክል ብሎ ያስቀምጠው አብ ወልድ መንፈስ ቅዱስን ነው። ከታች ደግሞ ኢየሱስን መድኃኒታችን አለና እናቱና መስቀሉ ትክክል ናቸው አለ። ስለዚህ ኦርቶዶክስ የሥላሴ አካላት ስንት ናቸው? 5 ናቸው ማለት ነው። ወደ በኋላ ለጊዜ ካለ እመጣለሁ ስለ ስላቶቹ ዋሬቨር የሚያነሱት። ስለዚህ የወንጌል አማኞች ሥላሴን በተመለከተ ምንም የሚያሻማ አይደለም። ጥርት ያለ ዶክትሪን አለን። በኋላ ላይ መጥቼ ማስረዳቸው አለ ሪባትል ሴክሽኑ ላይ ማለት ነው። እኛ ምናምነው ምንድነው? አንድ መለኮት 3 አካል ብለን ነው ምናምነው። ኦኬ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምነው። የሥላሴ ትምህርታችን ይሄ ነው። እነሱ ግን አንድ መለኮት 3 አካል ብለው አይደለም የሚያምኑት። ይሄው እሺ ጨርሻለሁ። ደቂቃዬን ጨርሻለሁ። እሺ ልደት መቀጠል ትችላለህ። ተዘጋጅተህ ከሆነ አንዴ ቆይ፣ አታስጀምረው። ቆይ Okay, where is my books? Okay. I'm sorry. በጣም ያው ድንገተኛ ቤት ስለሆነ አንዴ ይቅርታ ይደረግልኝ። መጽሐፌን እስከማውጣ ድረስ ብቻ። ኦኬ አማንሻ አሁን ማስጀመር ትችላለህ። እንደሚታወቀው በቤተክርስቲያናችን እጅግ በጣም መሰረታዊና ትልቁ ትምህርታችን የሥላሴ ትምህርት ነው፣ ወይም ደግሞ ሚስጥረ ሥላሴ ማለት ነው። ሚስጥረ ሥላሴ ማለት ምንድን? ሚስጥር ማለት የማይታወቅ ነገር ሆኖ ሳይሆን እጅግ በጣም ረቂቅ የሆነ የመለኮትን ትምህርት የያዘ ነው። ሥላሴ ማለት በአጭሩ ሶስትነት ነው። ምክንያቱም አንድ አምላክ በ3 አካላት የሚለውን የሚያስረዳ ነው እና በአጭሩ እኛ ኦርቶዶክሳውያን ምን ብለን ነው የምናምነው? እግዚአብሔር በአካል 3 ነው፣ በመለኮት 1 ነው፣ በአገዛዝ 1 ነው፣ ዓለምን ፈጥሮ በመግዛት 1 ነው። ልክ ዘዳግም 6:4 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው እንደሚል እኛም አንድ አምላክ ነው ያለን። እንደተባለው በኦርቶዶክሳውያን የሥላሴ ትምህርት ዘንድ 5 ሥላሴ ያለ አይደለም። እሱን በሪባትል ሴሽን ላይ የሚመጣበት ይሆናል። ነገር ግን ለሌሎቹም ግልጽ እንዲሆን በዚሁ አጋጣሚ ፕሮቴስታንቱም እንዲሰማ የምፈልገው ነገር ምንድን ነው? በመለኮት ስንል በመፍጠር ወይም በአምላክነት በመግዛት 1 ነው፣ አንድ አምላክ ነው ያለን። 3 አካላት 19 ጀምሮ እንደሚናገር ወደ ዓለም ሂዱ ወንጌልንም ወይም ደግሞ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። በማን ስም? በአብ በወልድ በመንፈስ ቅዱስ ስም እያጠመቀ። ስለዚህ ስም ካለ አካል አለ ማለት ነው። እንግዲህ አካል ያለ ስም፣ ስምም ያለ አካል አይኖርም። ስለዚህ የአብ የወልድ የመንፈስ ቅዱስን ስም ሲነግረን እዛ ጋር አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለ ብለን እናምናለን። እኛ የሥላሴን አንድነት በአምላክነት በመለኮት በአገዛዝ ዓለምን በመፍጠር ፈጥሮን በማሳለፍ እናምናለን። እንዲሁም ደግሞ በፍቃድ በፕሮቴስታንቱ ዘንድ ግን እንደሚታወቀው ፍቃድ የሚለው ለባህሪ የሚሰጥ ወይንም ደግሞ ለዲቪኒቲ የሚሰጥ ሳይሆን ለአካል የሚሰጥ ነው እናየዋለን እና ስለዚህ በእኛ የሥላሴ ፍቃድ አንዲት ፍቃድ የማትከፈል ፍቃድ፣ ልክ ባህሪ እንደማይከፈለው ባህሪ እንደማይከፈለው መለኮት እንደማይከፈለው አምላክነት በ3ቱም አካላት መከፋፈል እንደሌለው አንድ አምላክ የምንለው አንድ መለኮት ወይም አንድ ባህሪ ስላለ እንደሆነ ሁሉ በሥላሴም ዘንድ አንዲት ያልተለያየች
አንድ ፍቃድ አለ ብለን እናምናለን። ሶስትነትን ግን የአካል ሶስትነት እንዲሁም ደግሞ የግብር ሶስትነት አለ ብለን እናምናለን። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ግልጽ ነው። እንግዲህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 27 ላይ ከአብ የሚወጣውን ሌላውን አጽናኝ እልክላችኋለሁ እንዳለ ከአብ የሚወጣ ፕሮሲድ የሚያደርገው ማለት ነው። እንደገና ደግሞ አብ አባት ነው ስንል ከዘላለሙ አንድያ ልጅ አለው። ያም ደግሞ ልጁ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከዘላለሙም ልጅ ነው። ልክ ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንዲህ ብሎ ይናገራል። እግዚአብሔር በብዙ ጎዳና በብዙ መንገድ በአባቶች በነቢያት ተናግሮ ነበር። አሁን ግን ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ አለ። ስለዚህ የእግዚአብሔር ልጅ ስንል ጌታ ከዘላለሙም የእግዚአብሔር ልጅ ነው። አብ ደግሞ ከዘላለሙም የወልድ አባት ነው። መንፈስ ቅዱስ ደግሞ ከዘላለሙ ከአብ የወጣ ነው ብለን እናምናለን። ልክ በሃይማኖተ አበው እንደምናምኑ እንዲህ እናምናለን ብለን እንደምናነገረው ማለት ነው። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። የሚታየን የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን። ዓለም ሳይፈጠር ከማን ጋር በነበረ? ከእርሱ ጋር በነበረ። ቅድም በዚህ በአዲሱ መደበኛ ላይ ያሉትን ሀሳቦች በኋላ ላይ ሪባትል ሴሽን ላይ ማሳይ ይሆናል እና ቅድም እንዳሳያቸው አዲሱ መደበኛ ላይ በስላሴ ረገድ ዙሪያ አብ የበላይ አስተዳዳሪ ነው የሚል አሳይቻቸዋል። አዲሱ መደበኛ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ማብራሪያው ላይ በስላሴ ዘንድ አብ የበላይ አስተዳዳሪ ነው ብለው ማብራሪያው ላይ አስቀምጧል። በስላሴ ዘንድ ሲል ስለ ስላሴ ካነሳ አንድ ሰው እያነሳ ያለው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ። ስለዚህ አብ የበላይ አስተዳዳሪ ነው ብሎ ከማመን የበለጠ ምንፍቅና በታሪክ ውስጥ አናውቅም። እንደዚህ ብሎ ያስተማረ ካለን ያለ ስለ ሰውነቱ ከሆነ የስ አይደለም ከአብ ከመላእክትም በጥቂቱ እንዳነሰ ዕብራውያን መጽሐፍ ይነግረናል። ምዕራፍ 2 ቁጥር 8 ላይ ከመላእክት በጥቂቱ አሳነስከው እንደሚል ያ ሀሳብ አለ። ስለዚህ ጠቅለል ሲል የስላሴ ትምህርት በጣም ያን ያህል የተወዛገበ ነገር አይደለም። ግን እኛ የስላሴ ትምህርታችን ከፕሮቴስታንትም የተቀዳ ከፕሮቴስታንትም የተወሰደ ሳይሆን ከቤተ ክርስቲያን ከእውነተኛይቷ ቤተክርስቲያን የተወሰደ ሐዋርያት እንደሚያምኑት እኛ እንዲህ እናምናለን ብለን የምናምን ሰዎች ነን። ክርስቶስ ከዘላለሙ ከአብ እንደተወለደ እናምናለን። ይህም ዘላለማዊ ልጅነቱ ነው። አብ ከዘላለሙ አባት እንደሆነ እናምናለን። ይሄ የስላሴ ግብር የስም ግብርን አስረድቻለሁ እና ስለዚህ ሶስትነት በስም የአብ ወልድ መንፈስ ቅዱስ፣ ሶስትነት በአካል የአብ አካል የወልድ አካል የመንፈስ ቅዱስ ረቂቅ አካል፣ አንድነታቸውን በባህሪ በመለኮት ዓለምን ፈጥሮ በመግዛት እኝን ሀሳቦች ክሊርሊ ያስቀምጠናል እና ከዚህ አንጻር እንደዚህ እናምናለን፣ እንዲህም ደግሞ እናስተምራለን። ስለዚህ ይሄ እምነታችን ከዘላለሙም ጸንቶ የነበረና የሚኖር ነው። በጣም ለብዙ ሰው ግር የሚለው ነገር ምንድን ነው? እንዴት ነው ቆይ ሶስቱ አካል አንድ አምላክ የሚሆነው? ሲጀመር አምላክነት አካል ሳይሆን አምላክነት ባህሪ ነው። ጨርሻለሁ። እሺ አሁን በተነሱ ሀሳቦች ላይ አይ ቲንክ እንደ ሪባትል የሚነሳ ነው። ለሪባትል የሚነሳ ፖይንት ተነስቷል ብላችሁ ማታስቡ ከሆነ እያንዳንዳችሁ የራሳችሁን አታክ የምታደርጉበትን አይዲያ ማንሳት ትችላላችሁ። እንደዛ ነው የሚሆነው። ኦኬ። ስለዚህ ዝግጁ ነህ ኤፍሬም? ዝግጁ ነኝ። 7 ደቂቃ። እሺ ልደት ጨረፍ አድርጎ ያለፈውን እንግዲህ ሀሳብ ልስጥበት። ምንድነው ሲናገር የሰማችሁት? እኛ ነው እንደዛ እናምንም 3 አካላት ናቸው ብሏል። ይኸው የቤተክርስቲያናቸው መጽሐፍ ላይ አሳይቻቸዋለሁ፣ በማስረጃ ነው ያሳያችሁ። ምንድን ነው የሚለው? ይህ መስቀል ይላል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀሉ አይለይም። ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ የሚለያይ አይደለም። እሱ ብቻ አይደለም፣ ይኸውላችሁ እንዲሁ ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነዋል። ቅድም ስላሴን ሳስረዳችሁ ምን ብያችኋለሁ? አብ ወልድ መንፈስ ቅዱስ ትክክል ናቸው አላልኳችሁም? ትክክል ማለት እኩል ማለት ነው። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት። አብ በነበረበት ጊዜ ወልድ አለ፣ ወልድ በነበረበት ጊዜ ሁሉ አብ አለ፣ መንፈስ ቅዱስ በነበረበት ጊዜ ሁሉ አብና ወልድ አሉ። ኦኬ፣ እንደዚህ እያላችሁ ያገለባበጣችሁ መናገር ነው። ስለዚህ መቀዳደም የሚባል የለም፣ መለያየት የሚባል ነገር የለም። ኦኬ፣ መበላለጥ የሚባል ነገር የለም። እኩል ትክክል ማለት እሱ ነው። ይኸው መድኃኒታችን አለ ኢየሱስ ክርስቶስን። ኦኬ፣ መስቀሉ እንደገና ማርያም ትክክል ናቸው። ሶስትነታቸው ትክክል ነው አለ። ትክክል ናቸው። ስለዚህ የስላሴ አካላት 5 ናቸው ማለት ነው። ማርያምና መስቀሉ ተጨምረዋል። ኦኬ፣ ከዛ እንደሱ ብቻ ቢሆን ጥሩ ነበረ። እንዲህ እናምናለን ይላል። ኦርቶዶክሳውያን የሚያምኑት እንደዚህ ነው።
እኔ አይደለሁም ያልኩት፣ ይኸው መጽሐፋቸው ነው። እናመልካለንም ይላል። እንደዚህ ነው የሚያመልኩት፣ አምልኳቸው እንደዚህ ነው። እንዲህ እንናገራለን ይላል። እንደዚህ ነው የሚናገሩት። አሁን ልደት ለምን መናገር እንዳልፈለገ አላውቅም። መናገር አለብህ እንጂ እንዲህ ተናገር። ሃይማኖት አይደለም እንዴ ይሄ? የቤተክርስቲያን መጽሐፍ አይደለም እንዴ? ህዝቡን ለማታለል ስትፈልግ ነው እንዴ መተህ እዚህ የወንጌላውያን አማኞችን ስላሴ የምታወራው? የወንጌላውያንን ይኸው እኔ የምናገረው ነው። የወንጌላውያን አማኞች ያንተ ይሄ ነው፣ ይሄን ተናገር፣ የእኛን አትናገር። የእኛ ከዚህ የተለየ እኔ ከምናገረው የተለየ ካለ ማስረጃ አምጣ። ይሄ የሚለው እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን ካለ በኋላ እናመሰግናለንም ይላል። እንዲህ ነው የሚያመሰግኑት። ማርያምና መስቀሉን ከኢየሱስ ክርስቶስ ትክክል አድርገው ነው የሚያመሰግኑት። ኦኬ። እንዲህ የሚያምን ይድናል ይላል። ጭራሽ እንዲህ የሚያምን ነው የሚድነው በኦርቶዶክስ። እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። አሁን ያመነ የተጠመቀ ምናምን የሚባለው የዚህ የቲክቶዶስ ጌም ነው። ኦኬ። ሰዎችን ዲሲቭ ለማድረግ ለማታለል እንግዲህ የሚጠቀሙት ቃል ነው። በመታችሁ አምናችሁ ተጠምቃችሁ ምናምን ናረ ይሄው እንደዚህ እናምናለን። እንዲህ የምታምን ከሆነ ነው ምትድነው እያለ ነው። እኛ እየመጣን ማስካችሁን እንልጠዋለን ማለት ነው። ይሄ ነው ትክክለኛ የእናንተ ሃይማኖት። እንደዚህ ነው ማመን ያለብህ ይላል። እንደዚህ ነው ማመን ያለብህ። እንደዚህ ካላመንክስ ይደየናል ይላል፣ ይፈረድብሃል። ምን ብለህ ካላመንክ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ብለህ ከላይ ይኸው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው እንዳለ ሁሉ እዚህ ጋር ደግሞ መድኃኒታችን እናቱ የስላሴ አካል የሚለው የወንጌላውያን አማኞች ትምህርት እንጂ የእናንተ ትምህርት አይደለም። ኦኬ። ስለዚህ አንዳንድ ፖይንቶችን ቅድም ማንሳት የነበረብኝን ሀሳቦች ላንሳ ማለት ነው። እዚህ ላይ ከተናገርኩኝ እንትን ማለት የምትፈልጉ ሰዎች ድርሳነ መድኃኔዓለም ነው እያነበብኩ ያለሁት። ዘሁድ ነው፣ ገጽ 96 ነው። የቤተ ክርስቲያኒቷ መጽሐፍ ነው ይሄ። ኦኬ። እኔ ከምናገረው የተለየ ነገር ካለ በማስረጃ አምጥቶ ማቅረብ ይችላል። እኛ ምናምነው ነግሬያቸዋለሁ፣ ቅድም በተደጋጋሚ ነግሬያቸዋለሁ። አንድ መለኮት ሶስት አካል ብለን ነው ምናምነው። there is one essence, okay, three distinct persons። እንደዚህ ነው ምናምነው። የኛ እምነት ይሄ ነው፣ የኛ ሃይማኖት ይሄ ነው። የነሱ ግን እንደዚህ አይደለም የሚያምኑት። እንደዚህ የሚያምኑት እነሱ ማርያምም መስቀሉም ትክክል ናቸው ከኢየሱስ ጋር ብለው ነው የሚያምኑት። ስለዚህ አምስት የስላሴ አካል ነው ማለት ነው ያለው። ወደ ሌላው ወደ ቅድም ወደ ተነሳው ጨረፍታ ሀሳብ ሰጥቶ ወዳለፈበት ሀሳብ ላንሳ። ፍቃድን በተመለከተ ስላሴ ፍቃድን በተመለከተ ስላሴ ቲክቶክ ላይ በጣም እንግዲህ ከድሮ ጀምሮ ጥሩ አድርጌ ስለደበደብኳቸው በተደጋጋሚ የኔን ትምህርት ማድረግ ባይ ዲፎልት የወንጌላውያንን ትምህርት አታክ ማድረግ ነው ብለው ያስባሉ። ስለዚህ ሁልጊዜ ፍቃድ ብለው እኔ ያላልኩትን እየዋሹ ያደርጋሉ። ወደ በኋላ ላይ ማስረጃ ስለምጠይቅ እኔ ደግ ስለሆንኩ አስቀድሜ እነግርሃለሁ። አሁን ተዘጋጅበት። እሺ፣ ማስረጃ ስለምጠይቅ ወደ በኋላ ላይ ልደት ማስረጃዎችን ከአሁኑኑ ቪዲዮዎችን ፈልገን እያወራው ማለት ነው። በኋላ ጠይቃለሁ። ምንድነው በስላሴ አካላት መካከል ለምሳሌ ፍቃድ የሚለው ሀሳብ ምንድነው? ፍቃድ እኔ ማምነው ትክክለኛውም የመጽሐፍ ቅዱስ ትምህርት ምንድነው? ፍቃድ ኤፍሬም 3 ፍቃድ ያምናል እያሉ በተደጋጋሚ ይዋሻሉ። ውሸት ነው። 3 ፍቃድ ብዬ አንድ ያልተለያየ ብዬ ማሰሪያ ያልሰጠውበት ካለ አምጦ አልኩኝ። የለም። 1 ሚሊዮን ብር ይሰጠዋል ብዬ መድቤ 3 ቀን ጠበቅኩኝ። የለም። ውሸት ኤቭሪዴይ በሌለበት ኤፍሬም አሳቻ ሰዓት እየጠበቁ እየገቡ መዋሸት። ዳስ ዋይ አም ሂር ተጠርቼ የመጣሁት ሲዋሽ ማለት ነው። 3 ፈቃድ ነው ኤፍሬም ያምነው። 3 ፈቃድ ነው ብዬ አላውቅም። እኔ 3 ፈቃድ ነው ካልኩኝ እኔ ማሰሪያ አለ አደለ? አንድ ያልተለያየ የሚል አንድ ያልተለያየ ማሰሪያ ከሌለው 3 ፍቃድ የሚለው ውሸት ነው። ትክክለኛ ትምህርት አይደለም። የስላሴ ትምህርት ትክክለኛ አይደለም በዛ መልክ። ኦኬ። ፍቃድ አለው? አዎ፣ የኔ ትምህርት ትክክል ነው። መጽሐፍ ቅዱስ አይደለም እንዴ? ፍቃድ አለው አይልም እንዴ? ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ላይ ሳታቆረጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በክርስቶስ ኢየሱስ ወደ እናንተ ነውና የእግዚአብሔር ፍቃድ። የማን ፍቃድ? እግዚአብሔር የሚለው ማን ነው? አብን ነው። አብ ፍቃድ አለው ማለት ነው። እሺ፣ ወልድ ፍቃድ አለው? አዎ፣ ወልድ ፍቃድ አለው። ለምሳሌ ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እሺ፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ የኔን ፍቃድ አልሻምና ይላል። የላከኝ ይላል፣ የኔ ፍቃድ ይላል። አየህ፣ ፍቃድ ደግሞ አለው ማለት ነው ወልድ። እሺ፣ መንፈስ ቅዱስስ ፍቃድ አለው? አዎ አለው ፍቃድ። እሺ፣ እንዴት? ለምሳሌ አንደኛ ቆሮንቶስ ምዕራፍ 12:11 ላይ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ማን ነው ይሄ? መንፈስ ቅዱስ።
ኦኬ ያ መንፈስ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። የኤፍሬም ትምህርት ይሄ ነው፣ ያልተለያየ አንድ ፍቃድ ነው። ይሄን መሞገት ይቻላል። ስቲቭ እኔ ፊት ይሞግት። አንድ ያልተለያየ የሚል ማሰሪያ ያለው አንድ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን ደግሞ አብና ወልድ ይፈቅዳሉ ነው። ይሄ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ የክርስትና ትምህርት ነው። እዚህ ላይ መሞገት ሚስ ሪፕሬዘንት ሳያደርጉ ሳይዋሹ ሳይቀጥፉ እዚህ ላይ ብቻ ቤዝድ ሆኖ ክርክር ማምጣት የሚቻል ከሆነ አም ሬዲ ታንክ ዩ። መልካም ስሙዝ ሆኖ እየሄደ ነው። ሪባትሉን ማነው እንትን ልደት መቀጠል ትችላለህ። 7 ደቂቃ አንዴ ከማስጀመር በፊት አማን እንትን እንደሚታይ እርግጠኛ መሆን ስላለብኝ ይታያል፣ ለስክሪን ይታያል በደምብ። እሺ አሁን ማስጀመር ትችላለህ። እዚህ ጋር ኤፍሬም ከተናገረው ነገር አንጻር እናንተ ኦርቶዶክሳውያን 3 አካልን አይደለም የምታምኑት 5 አካል ነው አለ። መስቀሉን እና ደግሞ ድንግል ማርያምን ጨምራችሁ ያን ደግሞ እንደ እግዚአብሔር ወይም ደግሞ ልክ እንደ የምትለውን ቃል የመስቀሉ ክብር ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደ የምትለውን ቃል በመያዝ ወይም ትክክል የምትለውን ቃል በመያዝ ያንን ጨመረና ምን አለ? እናንተ 5 ሥላሴን ያላቸው እኛ በየትኛውም ይሰማል፣ ድምፄ ይሰማል አለው በየትኛውም የእምነት መግለጫችን ላይ የሥላሴን አካል 5 አድርገን አናቅም። እና ያመጣው ማስረጃ ከገድላትና ድርሳናት ላይም እንኳን ቢሆን አንተ እንደተረጎምኩ የሚተረጎም አይደለም። ለምሳሌ እንደዛ ምትል ከሆነ መጽሐፍ ቅዱስ ላይ ተመሳሳይ ሴንስ ያላቸው ነገሮች አሉ። ካላነበብኮ ልጠቁም። ገላትያ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል በሥጋዬ ፈተና የሆነብኝን ነገር አልነቀፋችሁምና አልተቀየማችሁትም፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ ጳውሎስ። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ ስላለ፣ ስለዚህ ኤፍሬም ባለ ጊዜ ይመጣና እዚህ ጋር ስለዚህ ጳውሎስ ክርስቶስ ሆነ፣ ጳውሎስ የእግዚአብሔር መልአክ ሆነ ልትል ነው ማለት ነው። እና አንድ ጊዜ ክርስቲያኖች ፊት መጥተህ ከማውራት እና ዝም ብለህ ከኤርሚያስ የተቀበልከውን እዚህ ጋር ከመድፋት በፊት አንዳንድ ሪፈረንሶች ሊኖሩ ይገባል። እዛ መጽሐፍ ላይ እንደ የሚል ቃላቶች ሁሉ ከዛ ጋር ነገር ጋር ያንን ከፍ አድርጎ ለማውራት ንጽጽራዊ ንግግር ነው እንጂ ያ ማለት ልክ መለኮታዊ አካል ነው ይላል። መስቀሉ መለኮታዊ አካል ነው ይላል። አይ ዴር ዩ አንድ ማስረጃ እንድትሰጠኝ። መስቀሉ መለኮታዊ አካል ነው ይላል። ድንግል ማርያም መለኮታዊ አካል ናት ይላል አይልም። በሥላሴ ዘንድ 3 መለኮታዊ አካል አለ ብለን የምናምነው። መስቀሉ መለኮታዊ አካል የሚሆን ከሆነ ናው ኤፍሬም ይከፍትና ልክ ሲጮህ በሞራል እንደመጣው ታሳየናለህ። ይሄው ጳውሎስ እኮ ተናገረ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ አለ። ስለዚህ ክርስቶስ ነው ብሎ ተቀበሉት ማለት ነው የገላትያ ክርስቲያኖች። ጳውሎስ የእግዚአብሔር መልአክ ነው ብሎ ተቀበሉት ማለት ነው። ዛት ሶሳድ ይሄ ያሳፍራል። ቁጭ ብለህ ብታጠና ይሻላል ብዬ አስባለሁ። እና አንዳንድ ነገሮችን ሮንግሊ ኢንተርፕሬት ባታደርጋቸው መልካም ነው። እድሜ ዘመንን ስትጮህበት የነበረውን ያውም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ባይሆንም አንተ ካመጣው አንጻር ግን መልሰነዋል። ስለዚህ ክብሩ ትክክል ነው ማለት ትክክል ነው የሚለው ቃል ምንን የሚገልጽ ነው? ትክክል ነው ማለት ክብሩ ከፍ ያለ ነው፣ የክብሩን ከፍታ የሚያሳይ ነው እንጂ መስቀሉ መለኮታዊ አካል ነው የሚል ማብራሪያ እዛ መጽሐፍ ላይ የለም። ባይሆን አንተ እንዳቃለልከው አንልም፣ ግን ያው ፕሮቴስታንት ወንድሞቻችን ከምትጠቀሙት መጽሐፍ ቅዱስ አዲሱ መደበኛ ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለው ማብራሪያ ምን ብሎ ይናገራል? በሥላሴ አካላት ዘንድ ይላል፣ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ስለዚህ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የሥላሴ አካል ተብሎ ከተጠራ መርሳት የሌለባችሁ ስለ ወልድ ብቻ አይደለም፣ ስለ መንፈስ ቅዱስም። ስለዚህ ኤፍሬም አብ የመንፈስ ቅዱስ አስተዳዳሪ ነው እያልከን ነው። ይህንን ነው የጠራ የነቃ ጥርት ያለ የሥላሴ ትምህርት አለን የምትለው? አብን የበላይ አስተዳዳሪ አድርገህ የምታስቀምጠውን ትምህርት። እንደዚህ አይነት ነገር እኮ ነው ሰዎችን ወደ እስልምና እየወሰደ ያለው እኮ። እንደዚህ አይነት ትምህርቶችን እየሰጠ እኮ ነው ሰዎች እየተወዛገቡ ያሉት። ይህ ለዚህ ትምህርት መልስ እንፈልጋለን። በማብራሪያችሁ ላይ አብ በሥላሴ አካላት ዘንድ የሥላሴ አካላት ዘንድ የበላይ አስተዳዳሪ ነው ለምትለው ማብራሪያ እናመጣለን። ስለዚህ ሮጠ ግረ ጥረ ያመጣኸው ነገር ምንድን ነው? መስቀሉ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ የሚለውን ነው አይደለም? ይኸው እኮ ጳውሎስ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ ማለት አንተ ክርስቶስ ነህ ማለት አይደለም። በዚህ መልክ ልንረዳው እንፈልጋለን። ሌላኛው እስኪ በታሪክ ውስጥ በመጀመሪያው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን የትኛው የቤተክርስቲያን አባት ነው እስኪ ፍቃድን ለአካል ሰጥቶ ያስቀመጠው? ፍቃድን ለአካል ሰጥቶ ያስቀመጠው
አናገኝም፣ አንመለከትም። ይሄ አንተና የተወሰኑ ሰዎች ያመጣችሁ ትምህርት ነው እንጂ በታሪካዊ ሥላሴ ትምህርት ውስጥ ፍቃድን ለአካል የሰጣለ በአንደኛው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን ልታመጣልን ከቻልክ እናሳያለን። ዮሐንስ ወንጌልን አመጣ። ፍቃዴን አልሻም የሚለው ትርጉም ሁለት ፍቃድን የተነጣጠሉ ሁለት ፍቃድን የሚያሳይ ነው ወይንስ የእኔ ፍቃድ ከአንተ ፍቃድ የተለየ አይደለም ለማለት ነው? ከዚህ በፊት እኮ ብዙ ጊዜ ቁጭ አድርገን አስተምረንሃል እኮ በውስጥም በወንድሞቹ ተመክረሃል። በዚህ ጉዳይ እኮ ኤፍሬም በቃ አፍህን ዝጋ እዚህ ጋር ሚስ አድርገሃል ብለው እኮ ወንድሞቹ እኮ ነግረውሃል እኮ። ልክ አይደለም የተናገርክ ያለው እኮ። አንዳንድ ሰዎች እኮ የኤፍሬምን ትምህርት እኮ መርምሮ እስከመባል ድረስ እኮ ደርሰሃል። እኛን ጭራሽ 5 ሥላሴ ትላለህ እንዴ? ውሸት። መስቀሉ መለኮታዊ አካል ነው አላለም። ድንግል ማርያም መለኮታዊ አካል ናት አላለም። ንጽጽራዊ መንገድ ተደርጎ የተቀመጠን ሀሳብ አምጥተህ ማስቀመጠ በራሱ ስህተት ነው። ይሁንና እንደው ይሄኛው መልስ ሰጠን። ይሁንና ይህ ሀሳብ የተገኘው የሃይማኖት መግለጫ ላይ ነው። የቤተክርስቲያኒቷ ለምሳሌ ክሪዷ ላይ ነው የተገኘው ወይንስ ምን? ገላት ድርሳናት የምር እንደዚህ አይነት ሀሳቦች ቢኖሩ አንድ ክርስቲያን ቢያነብ መታረም አለበት ብሎ እንዲታረም ማድረግ ይችላለች ነው? ይችላል። ስለዚህ ገላት ድርሳናት ሲጀመር የሃይማኖት መግለጫም የሃይማኖት መከራከሪያ መጽሐፍ አይደሉም። እንደ አጋጣሚ ሆኖ ግን ገድሉ ሲናገር ግን አልተሳሳተም። አምስት እያላችሁ የምታደናቁሩን ፕሮቴስታንቶች ከዚህ በኋላ ብታቆሙ የተሻለ ነው፣ ሀሳቡ እንደዛ ስለማይሄድ። ስለዚህ እንደዛ የምትሉ ከሆነ 5 ሥላሴ የምትሉ ከሆነ ጳውሎስን ልክ እንደ ክርስቶስ አድርጋችሁ ነው የምትወስዱት ማለት ነው። እንደ እግዚአብሔር አንዴ መልአክ ታደርጉታላችሁ ጳውሎስን፣ አንዴ ደግሞ ክርስቶስ ልታደርጉት ነው ማለት ነው። ነገሮችን በዚህ ልክ ባናጣምማቸው የተሻለ ነው። እንደ አጠቃላይ ቤተክርስቲያኒቷ በእምነት መግለጫዋ ላይ እኮ ብያለሁ፣ በእምነት መግለጫዋ ላይ ተናግሬያለሁ እኮ። ምን አይነት አሁን ከኤፍሬም የምፈልገው ቤተክርስቲያን በእምነት መግለጫዋ ላይ መሰረታዊ በእምነት መግለጫዋ ላይ ለምሳሌ አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት እምነቷን፣ ስርዓት፣ አምልኮቷን ያስቀመጠችበት ነው። እዚህ ላይ ምን ብላ ነው የተናገረችው? ቤተክርስቲያን? ይሄ እኮ ክሊርሊ እኮ ማስቀመጥ እኮ እንችላለን እኮ። ሶስትነት በምንድን ነው? የአካል ሶስትነት የእምነት መግለጫችን የአካል ሶስትነትን ነው የሚለው። እዛ ላይ መስቀሉ የሥላሴ አካል ነው ወይ ይላል ወይ? መለኮታዊ አካል ነው። ልክ እንደዚህ ለምሳሌ ለአብ ፍጹም አካል አለው፣ ለወልድም ፍጹም አካል አለ፣ መንፈስ ቅዱስም ፍጹም አካል አለው፣ ለመስቀልና ለማርያም ፍጹም አካል አላቸው ብሏል። ሃው ዴር እንዴት ያህል ጭፍን ጥላቻ ነው ለእኛ ያላችሁ። ግን አላልም አንልምም። ከእምነት መግለጫችን እስኪያምጣ እናሳየን። ገድሉም እንደዛ አይደለም እያለ የመስቀሉን ክብር ለመግለጽ የሄደበት ርቀት ነው እንጂ የድንግል ማርያምና የመስቀሉን ክብር ለመግለጽ የሄደበት ነው እንጂ ልክ አንተ እንዳልከው 5ኛ፣ 6ኛ፣ 7ኛ ሥላሴ ያለን ሰዎች አይደለንም። ይኸው በሚስጥረ ሥላሴ ትምህርታችን ላይ የአካል ሶስትነት ነው እንጂ የአካል አምስትነትን አናምንም፣ አምነንም አናቅም። በቀደም ኤርሚያስ ሲጨፍርበት ኤፍሬም ያዋረዳቸው ሲል አልነበረ? ይኸው በራስ ባመጣኸው ጽሁፍ ራስ እዚህ ጋር ተዋርደህ ትሄዳታለህ። እስከ መጨረሻው ማዳመጥ አንዳንድ ጊዜ አግባብ ነው። ለዛ እኔ ለአንድ ጥቅስ ብቻ ነው የምሰጥ። በቃ አንድ ጥቅስ፣ ያንን ጥቅስ ቻሌንጅ አድርገኝ ብቻ አለቀ። ጳውሎስ ልክ እንደ እግዚአብሔር መልአክ ስለተባለ ጳውሎስን ምን ልትለው ነው? እግዚአብሔር መልአክ ልትለው ነው? ባይሆን እዚህ ጋር በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ምን እንደምታደርገው አላውቅም። ብዙ ጊዜ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ይሄንን የተምታታ መጽሐፍን ማብራሪያ መጽሐፉን እኔ ቃሉን አይደለም እንደዚህ የምናገር ማብራሪያ ላይ ያስቀመጥከው ነገር ግን እጅግ የተዋረደና የወረደ ጽሁፍ ነው። ለዚህ ምን አይነት መልስ እንደሚኖረህ አላውቅም። ቆየ ከጨረስክ አማን ጨርሻለሁ። ቆየ ሰከንዶቹ እንደዚህ እጅን ከታች እያወዛወዝኩ ነበር። እሺ ማድረግ ትችል ነበር እኮ አንሚዩት አድርገህ ስታርት ፕሌን ትችላለህ። ያው እሱ ላይ እንደዚህ እናርግ። ምዕመናን ወደ ሁለታችሁም ነው ይሄኛው የኔ ሰጀሽን። ፐርሰናል እንትኑን ተውት። የመጀመሪያው እዚህ ጋር እየሰማን ያለነው ነገር ጆሮአችንን እያደማው ነው ያለው፣ ይቆረቁረናል። አንዳንድ የምታወራቸው ፐርሰናል እንትኖች እና ከሁለታችሁ አንፎርቹኔትሊ ስለጀመረው ትንሽ መርፌን በደንብ መጋት አለብኝ። አይ ኤፊሻይ መርፌውን ተውና ነው ዲቤት ላይ ፐርሰናል መኮን ሲጀመር ኦልሬዲ አይዲያው ይጠፋል። ኤንድ አርጊመንቱ ሉዝ እንደተደረገ ነው የሚታሰበው። እና በተቻላችሁ መጠን ኦብጀክቲቭ ለመሆን ሞክሩ። ልደት ካልክ ቀጥሎ ያነሳው ሀሳብ የሚል ነው መሆን ያለበት። ልደትም አንተ ካነሳ ኤፍሬም የሚል ስም ካነሳ አስከትለ ስሙን አስከትለ ስለሱ ነገር ማውራት ከጀመርክ ሳብጀክቲቭ ይሆናል። ያ ደግሞ የዲቤትን ህግ የማይከተል ነው የሚሆነውና ኤኒዌይስ ሞር ኦፍ ኦብጀክቲቭ ለማድረግ ሞክሩ። አሁን ውስጥ ያሉ 77 ናቸው ብለናል። ኦኬ አይ ቲንክ ጥያቄና መልስ ነው። ስንት ደቂቃ ነበር የተባለው? ጥያቄና መልስ 77 ነው የተባለው። እሺ ጎ ሄድ ኤፍሬም፣ ጥያቄ መጠየቅ ትችላለህ። ኤፍሬም ዝግጁ ነው? ዝግጁ ነኝ።
እሺ ልደት እዚህ ጋር እንደ እግዚአብሔር ተቀበላችሁኝ ብሎ የላይኛው የልደት ስታይል ነው። እንደ እግዚአብሔር ብሎ የላይኛውን ነው ያመጣው። እንደ የሚለው ላይ አልነበርኩም እኔ የነበርኩት ከታች ነው። መድኃኒታችን ይህን ጥያቄ ስማኝ፣ ልብ ብለህ ስማኝ። እንደዚህ ይላል፣ ሶስትነታቸው ትክክል የሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው ይላል። ስለዚህ ሶስትነታቸው ትክክል የሚሆን ሲል ምን ማለቱ ነው? ልደት ሶስትነታቸው ትክክል የሚሆን የሚለው የአብ የወልድ የመንፈስ ቅዱስን ነው እኮ ትክክል ነው። ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? ሶስትነታቸው ትክክል ነው ሲል ስድስት አይደሉም፣ ሰባት አይደሉም፣ ሶስት ፍጹም ገጽ ያላቸው። ጥያቄን ስሙ፣ የሚመልሰውን ስሙ። ሶስትነታቸው ትክክል ነው ሲል ምን እያለ ነው? ምን እያለ ነው? ሁለት አይደለም፣ አራት አይደለም፣ አምስት አይደለም፣ ፍጹም ሶስት ናቸው እያለ ነው። ኦኬ፣ ሶስትነታቸው ትክክል ነው ሲል ፍጹም ሶስት ናቸው እያለ ነው። አዎ፣ ኦኬ። ቅድም ግን ትክክል ማለት ክብሩ ከፍ ያለ ነው ብለህ ተርጉመህ ነበረ። አሁን እዚህ ጋር ሲመጣ ትክክል ትርጉሙን ለመቀየር ከስላሴ አንፃር ሶስትነታቸው አንድ ቃላት ተመሰጥርገው መድኃኒታችን ይላል። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው ይላል። መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ስለዚህ ይሄ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? እዚህ ክፍል ላይ እየተናገረ ያለው ከስላሴ ጋር አንድ ላይ ሶስትነታቸው ትክክል ነው እያለን ያለው መድኃኒታችን ኢየሱስ ክርስቶስ ጥያቄን ስማ። መድኃኒታችን ከእናቱ ይላል። መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ሶስትነታቸው ትክክል ነው፣ ኢየሱስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? ከላይ እንዳስቀመጥኩልህ ሶስትነታቸው ትክክል ነው ሲል እዚህ ጋር በቀጥታ መድኃኒታችን አታምንም ወይ ነው? ታምናለህ ወይ? ሰጠን አንዴ ጥያቄ ከተጠየቁ እኔ ነኝ ጠያቄ ና መንተባተብ የለም። እኔ ነኝ የጠየቁ፣ ጥያቄን መልስ። ሶስትነታቸው ትክክል ነው ሲል ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው አይደለም? የስ ኦር ኖ አይደለም ጥያቄው። እኔ ነኝ እኮ ጠያቄው። ትክክል ነው ወይስ አይደለም ብለህ አንተ ነህ። እኔ ጠያቄ ነኝ እኮ እኔ የምጠይቅ ነው እመልሳለሁ። ኦኬ፣ ሰዓቱን እየገደልክ ነው። ቀልድብሃለሁ አንተ ላይ። ልመልስልህ። ቆይ ማርያም ኢየሱስና መስቀሉ ትክክል ናቸው ብለህ ታምናለህ አታምንም? መልስ እኮ ልመልስልህ። ጠብቀኛ። በጣም ደሩ ላይ እንደሚናገረው ምንድን ነው ከላይ ጋይስ ሁላችሁም እንዳያችሁ ሶስትነታቸው ትክክል የሚሆን ብሎ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናግሮ በአራት ነጥብ ዘግቶት ነው የሚያልፈው። በአራት ነጥብ ዘግቶት። አሁን የኔ ጥያቄ መድኃኒታችን ከእናቱ ስማ፣ የኔ ጥያቄ ላይ አይደለም። መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው የሚለው ልመልስልህ። አንዴ ይኸውላችሁ፣ አያችሁ፣ አይመልሰው። ከላይ ትክክል የሚለው ይኸውላችሁ አብ ወልድ መንፈስ ቅዱስን ትክክል ሲልና ታች ትክክል ሲል ልዩነት አለው ብሎ ነው የሚያምነው። እኩል አታውራ። የኔ ሰዓት ነው። እኩል አታውራ። ሌላ ጥያቄ። እሺ ጠይቀኝ። መንፈስ ቅዱስ የአብና የወልድ ህይወታቸው ነው አይደለም? የስ ነው፣ ህይወት ነው መንፈስ ቅዱስ። የአብና የወልድ ህይወታቸው ነው አይደለም? ጥያቄ ነው አልኩኝ እኮ። የአብና የወልድ ህይወታቸው ነው። የስ ጥቅስም መውጣት ይችላል። እሺ ቆይ። ስለዚህ እዚህ ጋር ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን ይላል? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት እንዲኖረው ሰጥቶታል ይላል። አብ በራሱ ህይወት አለው ይላል። እኔ የለውም አላልኩም እኮ ታዲያ። አሁንማ ከደቂቃዎች በፊት እኮ መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብለህ ነበር። እዚህ ጋር ደግሞ አብ በራሱ ህይወት አለው እያለ ነው። አላልኩኝም እኔ አብ በራሱ። ይኸውላችሁ ኩነት ፈረሰ። ሶስቱ የስላሴ አካላት ፈረሰ። ሌላ ጥያቄ። ኧረ ስማ፣ የኔ ሰዓት ነው። ጥያቄ ሌላ ጥያቄ ተመልሶልኛል። ሌላ ጥያቄ ተመልሶልኛል። ይኸውላችሁ እንደዚህ ነው ሁሌ የሚያጭበረብር ኤፍሬም። ከኤፍሬም ጋር ገጥመህ አንተ ባትባሃለሁ ገና። ና ተመለስ። እሺ ይኸውልህ ስሙት፣ ልብ አድርጉ። በኋላ ግን ስቀልድበት እሺ። ኢየሱስ ስማ እባክህ፣ አትንተባተብ። ስማ፣ በስጋው አብ አምላኩ ነው ለኢየሱስ በስጋው ጌታችን ኢየሱስ ክርስቶስ በፍጹም ሰውነቱ አብ አምላኩ ነው። እሺ መጽሐፍ ቅዱስ ከፍታ አንብብልኝ። የት ታነብልኛለህ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 1 አንብብልኝ። ኦኬ ምዕራፍ 1 ቁጥር 1። እሺ ሁለተኛ ቆሮንቶስ ምዕራፍ 1
ቁጥር 1 ቶሎ በል፣ አለበለዚያ እኔ አነባዋለሁ። መጽሐፍ ቅዱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙ ጢሞቴዎስ በአክያ ሀገር ሁሉ ከሚውሉ ቅዱሳን ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የሕፃናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ 2000 የእናንተ መጽሐፍ ቅዱስ ላይ የኢየሱስ አምላክና አባት የሚለውን አውጥታችሁታል። ጉድ ለምንድን ነው ላይ ከታች ወረድና ውይይታችን በስላሴ ዘንድ ላይ መሰለኝ። ለምን ውይይታችን በስላሴ ላይ ነው? በስላሴ ነው አይደል? ስለ ስላሴ አይደል? ስላሴ ማለት አብ ወልድ መንፈስ ቅዱስ አይደለም? ውይይታችን ለምን አወጣችሁት ከመጽሐፍ ቅዱሳችሁ ላይ የኢየሱስ አምላክና አባት የሚለውን ለምን አወጣችሁ? ይኸውላችሁ አያችሁ፣ የእኛን መጽሐፍ ቅዱስ የሚተቸው እንደዚህ አይነት ውንብድና ስለተሸከመ ነው። እንደዚህ አይነት ውንብድና የተሸከመ ይኸውላችሁ ውንብድና ሌላ አንተ ባትባለው ገና እኮ አልኩህ። ሌላ ጥያቄ። እሺ በኋላ እቀልድብሃለሁ። ያንተ ሰዓት ላይ በደንብ ነው የምቀልድብህ። ባይገርም አዲሱ መደበኛ ትርጉም የወንጌላውያን መጽሐፍ ቅዱስ ኦኬ አብ የበላይ አስተዳዳሪ ነው ብሏል እና መጽሐፍ ቅዱሳቸው እንደዛ ይላል ብለሃል። መጽሐፍ ቅዱሳቸው ነው ያልከው። ክፈትና ሳይ መጽሐፍ ቅዱሱ ማለት ነው። እኔ እንደዛ አይደለም ያልኩት። ማሰማ ከሆነ በስነ ስርዓት ማዳመጥ ትችላለህ። በአዲሱ መደበኛ ትርጉም ማብራሪያው ላይ ነው ያልኩት። ጆሮ ከሌለ ኦኬ። ስለዚህ መጽሐፍ ቅዱሱ ሳይሆን ማብራሪያው ነው ማለት ነው። መደበኛ ማብራሪያ ላይ የአዲሱ መደበኛ ማብራሪያ ላይ ሲያስቀምጡ፣ ስለዚህ ማብራሪያ አብ የበላይ አስተዳዳሪ ነው። በቃ ሌላ ጥያቄ። መጽሐፍ ቅዱሳችን ትክክል ነው ማለት ነው። ማብራሪያው ሆኖ ሌላ ጥያቄ። ስማ ሌላ ጥያቄ። አብን ያያለው ሌላ ጥያቄ። አብን ያያለ ተንተባተባታለ ገና አብን ያያለ እኔን ያየ አብን አየ ብሏል ጌታ ኢየሱስ ክርስቶስ። አብን ያየ ሰው አለ። አብን ራሱ ክርስቶስ ያያለ አብን አየ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ኦኬ አሁን ልጅሰስ አብን አይቷል። አብን ሰው አይቷል አለ። እሺ አሁን ልጅሰስ አንጨርሳለን። እሺ አሁንም ላርማችሁ እንግዲህ አሙዬ ኢስፋይን አንድ ጊዜ ሰንተንስ ስላለበት አማን እሺ ለሁለታችሁም ነው ልደት። አንተን ነጥዬ ለመናገር አይደለም። እኔ አወያይ ስለሆንኩ መሀል ላይ ይህንንም ሰዓቱን እያስኩ ስለሆነ አይ ቲንክ የመናገር መብት አለኝ ብዬ አስባለሁ። እና ፕሊዝ ዳይሬክት አታርጉ ወደ ግለሰብ። ኤፊክ አንተ የሰማሁት ነገር አለ which is wrong ሳብጀክቲቭ የሆኑ ቃላትን ስትጠቀም ነበረ። ልደት እሱን ለማረም ሞክራውን ቀጥሎ ባለው ላይ በምትናገረው ነገር ላይ ቅድም የነገርኳችሁ ነገር ሁለታችሁም አፍሳችሁ እንዳትገኙ። ኦኬ አይ ነው ደቂቃ በጣም ይሮጣል። ትንሽ ደቂቃ ነው እየተጠቀምን ያለ ነው። ሂትድ የሆኑ ወርዶች ሂትድ የሆነ ዲቤት ነው። ኤንድ ሂትድ የሆኑ ወርዶችን ልንጠቀም እንችላለን።